አማርኛን ጀማሪዎች ሆናችሁ ወይም ደግሞ ማንበብና መጻፍ ተቸግራችሁ አሁንም ድረስ መፍትሄ ያላገኛችሁት ወንድሞቼ ካላችሁ ዛሬ ቀለል ባለ ሁኔታ በተለይ አማርኛንም ቢሆን እንግሊዘኛን ከፊደላት ጀምራችሁ ቃላትን ማገጣጠም ለምትቸገሩ እንዲሁም ማቀላጥፋችሁ ማንበብና መጻፍ የማትችሉ ልጆች ይህን ቪዲዮ ሰብስክራይብ እንዲሁም ላይክ ሼር እያደረጋችሁ ሌሎች ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ የምናያቸው ደግሞ በዋናነት በቃላት ውስጥ ያለው ድምጽ ምን ይመስላል ነው። በተለይ አሁን ቃላትን አገጣጥመን ስናነብ ወይም ደግሞ ጻፉ ስትባሉ ብዙ ጊዜ ሶስተኛውን ከስድስተኛ አራተኛውን ከስድስተኛ ሌሎችንም ታመሳስሏቸዋላችሁና እሱን እንዴት ነው መለየት ያለብን የሚለውን በፊደል ሳይሆን በቃል ደረጃ ይዤላችሁ መጥቻለሁ። እያንዳንዱን እስከመጨረሻው አብራችሁ ይቆዩ። አሁን የምናያቸው ከላይ የምታዩቸው የመጀመሪያ የአናባቢ ድምጾች አሉ። እነዚህ አናባቢ ድምጾችን ተጠቅመን ቃል ስንመሰርት እንዴት ነው አንደኛው ከአራተኛው ሶስተኛው ከስድስተኛው የሚለየው የሚለውን አብረን እናያለን። እንዲሁም ደግሞ ማንበብ እየቻላችሁ በቀላሉ መጻፍ የምትቸገሩ ሰዎች ዛሬ ረጋ ብላችሁ እስከመጨረሻው በመከታተል የምትፈልጉትን መፍትሄ ታገኛላችሁ። ለችግራችሁ መፍትሄ ለማግኘት ደግሞ ይህን ቪዲዮ እስከመጨረሻው መመልከት ይጠበቅባችኋል። ስለዚህ ጋር እንደምታዩት አማርኛን በቀላሉ ለማንበብ የምትቸገሩ ቀላል መፍትሄ ይዘን መጥተናል። ስለዚህ የመጀመሪያው ፊደል ይባላል፣ ሁለተኛው ኡ ይባላል፣ ሶስተኛ ኢ ይባላል፣ አራተኛ አ ይባላል፣ አምስተኛው ኤ እንለዋለን፣ ስድስተኛው እ፣ ሰባተኛው ኦ ነው። ስለዚህ ከዚህ ጋር የተዘረዘሩ ፊደላት በሙሉ በዚህ ድምጽ በመጀመሪያው ድምጽ ይጠራሉ ማለት ነው። ምክንያቱም ይሄ ድምጽ ማለት የአንደኛ ፊደሎች መጠሪያ ድምጽ ብቻ ነው። አንደኛ ፊደሎችን ስንጠራ በውስጣቸው የሚል ድምጽ አለ። መረጠ ስትሉ ድምጽ አለው አይደለ? ይሄን ወደ አንድ ስናመጣው መረጠ ነው የሚለው። ነገር ግን ቃሉን ሰብሰብ አድርገን እንደ ቃል ስናነበው ድምጹን ለማግኘት ልንቸገር እንችላለን። ነገር ግን ይሄንም እንዴት ነው መለየት ያለብን? ረጋ ብለን እያንዳንዱን ፊደል ሳብ አድርገን ስንጠራው በውስጡ ያለው ድምጽ ማን እንደሆነ ያሳየናል። ስለዚህ መ ስትሉ እኔ ያለ፣ ረ ስትሉ እኔ ያለ፣ ጠ ስትሉ እኔ ያለ፣ ኡ ወይም ኢሚል ድምጽ አይሰማችሁም ማለት ነው። አሚልም ድምጽ የለውም። አ ካልነ ማ ስንል ነው የሚሰማው። ስለዚህ ሌላውንም ስናይ ደ ገ መ ስንልም አሁን በተመሳሳይ ደ ስትሉም ድምጽ ነው ያለው፣ ገ ስትሉም ድምጽ ነው ያለው፣ መ ስትሉም ድምጽ ነው ያለው። ስለዚህ እነዚህን እኔ ጻፉ ብላችሁ እናንተ አሁን በወረቀት እየጻፋችሁ ብትጽፉም መልካም ነው። ብትሆኑ ደገመ ስትሉ አንደኛ መሆኑን የምታውቁት በምንድን ነው? ድምጽ ስላለው በውስጣቸው ያላቸው ድምጽ ከሆነ በተመሳሳይ ሁሉንም ፊደል አንደኛ እናደርጋለን ማለት ነው። ሌላው ለምሳሌ እዚህ ጋር ወ ይላል፣ ከዛ ሰ ይላል፣ ከዛ ነ ይላል። ስለዚህ ሁሉንም አሁንም በተመሳሳይ አንደኛ ድምጽ እናደርጋቸዋለን። ለምን? ወ ስንልም ድምጽ ነው፣ ሰ ስንልም ድምጽ ነው፣ ነ ስንልም ድምጽ ነው። ስለዚህ ሁሉንም የምናደርጋቸው ምንድነው? አንደኛ ድምጽ ብቻ ነው ማለት ነው። ሌላው ዘመረ እነዚህም በተመሳሳይ ሁሉም አንደኛ ይሆናሉ። ለምን? ዘ ስንልም ድምጽ ነው፣ መ ስንልም ድምጽ ነው፣ ረ ስንልም ድምጽ ስለሆነ ማለት ነው። ሌላው እዚህ ጋር ነፈገ ሁሉም ተመሳሳይ ድምጽ አላቸው። ነፈገ ስንል በተመሳሳይ ድምጽ ይኖረዋል ማለት ነው። እዚህ ጋር ስንሄድ ደግሞ ቀጠፈ ሁሉንም ስጠሯቸው በተመሳሳይ በውስጣቸው ያለ ድምጽ ብቻ ነው። ማንኛውንም አንደኛ ፊደል ብትጠሩት ከሀ ፊደል ውጪ እያንዳንዱ ፊደል የሚል ድምጽ አለው። ስለዚህ በውስጡ ፊደሉን ስጠሩት የሚጻፍ አይደለም። ይሄ ላይ የተቀመጠው ድምጽ ብቻ ነው፣ ተጽፎ አይገኝም ወይም ደግሞ አይቻልም፣ አይጻፍም። በድምጽ ግን ከሁሉም ፊደላት ላይ አሉ። እነዚህ ፊደሎች በሙሉ ከዚህ ከተዘረዘረው ቃል ወይም የምታነቡት ማንኛውም ቃል ውስጥ እነዚህ ፊደሎች አሉ። ምንም አንድ ሙሉ መጽሐፍ ብታነቡ እነዚህ ድምጾች የሌሉበት ቃል የለም። ስለዚህ ቀጠፈ ስትሉ በተመሳሳይ የሚል ድምጽ ይኖረዋል። ሌላው ወደ ሶስተኛ ስንሄድ ምክንያቱም በዋናነት አንደኛ ከአራተኛ ሶስተኛ ከስድስተኛ ስለሚያስቸግራችሁ ዛሬ የምናያቸው እነሱን ነው። እዚህ ጋር ሶስተኛው ላይ ስትሄዱ ኢ የሚል ቀጭን ድምጽ ወይም የፈገግታ ድምጽ ነው ያላቸው። በትክክል የጠራ ሰው ጥርሱ ይታያል። ለምን? ጫን ብሎ ስለሚጠራው ከንፈሩ ይሸሽና ጥርሱ ይታያል ማለት ነው። ስለዚህ ኢ የሚል ድምጽ ያለው ለምሳሌ ሚ ስትሉ ኢ ድምጽ አለው፣ ዲ ስትሉ ኢ ድምጽ አለው፣ ቂ ስትሉ ኢ ድምጽ አለው፣ ዚ ስትሉ ኢ ድምጽ አለው፣ ቲ ስትሉ ኢ ድምጽ አለው። በተመሳሳይ ሁሎችንም ስንጠራ ጠበቅ ያለ ድምጽ ነው የሚኖራቸው። ስለዚህ ጠበቅና ረዥም ድምጽ ወይም ደግሞ የፈገግታ ድምጾች ከሆኑ በተፈጥሯቸው እነዚህ ፊደሎች ስንተኛ ነው ብለን የምንጠራቸው? ሶስተኛ። ስለዚህ ሶስተኛ ፊደሎች ከስድስተኛ ፊደሎች የሚለዩበት ዋናው ባህሪ ምንድነው? ሶስተኞች ኢ የሚል ድምጽ ጠበቅ ያለ ሲኖራቸው፣ ስድስተኞች ለቀቅ ያለ ድምጽ ነው የሚኖራቸው ማለት ነው። በዚህ መልክ በቃል ደረጃ ሲገቡ እንዴት እንደምንለያቸው አብረን እያየን እንሄዳለን። እናንተም
አዲሶች ከሆናችሁ ሰብስክራይብ እንዲሁም ላይክ ሼር ያደርጋችሁ ተከተሉን። በውስጥ መስመር መማር የምትፈልጉ ካላችሁ እዚህ ከታች በማስቀምጥላችሁ ስልክ በኢሞ በዋትሳፕ በቴሌግራም አናግሩን። በአጭር ጊዜ ማንበብና መጻፍ እንድትችሉ እናደርጋችኋለን። ስለዚህ ወደ ዋናው ስንሄድ ሚዲያ ሚ ስንል ኢ ድምፅ አለ፣ ዲ ስንል ኢ ድምፅ አለ። ዲናር ጠበቅ እናደርጋለን። ሁሌም ሶስተኛ ከሆነ ጠበቅ ጫን ነው የምናደርገው። ዲናር አሁን ናር ከሚለውና ዲ ከሚለው ብዙ ጊዜ መወስድበት የትኛው ጋር ነው? ዲ ነው። ዲናር አያችሁ፣ ዲናር ሳብ ያደርጋል ራሱ ማለት ነው። ቂመኛ። ስለዚህ አሁንም እዚህ ጋር ሶስተኛው ጠበቅ አድርገን ሳብ እናደርገዋለን። ቂ ሶስተኛ ነው። ዚነት አይታችሁት ከሆነ ብዬ ብዙ ቆያለሁ። ስለዚህ ይህን የምንቆይበት ምክንያት ምንድነው? በትክክል ሲጠራ ሶስተኛ ፊደሎች ረዥም ድምፅ ስላላቸው ማለት ነው። ሌላው እዚህኛው ጋር ስትሄዱ ደግሞ አሁንም ቲኬት ቲ ስንል ኢ ድምፅ አላት ማለት ነው። ሚ ስንል፣ ዲ ስንል፣ ቂ ስንል፣ ዚ ወይም ቲ ስንል በተመሳሳይ ኢ የሚል ረዥም ድምፅ ወይም የፈገግታ ድምፅ አላቸው። እነዚህ ሶስተኛ ፊደሎች ናቸው። ወደ ስድስተኞች ስንሄድ መጨረሻ ላይ የምናየው ነው የሚሆነው። አሁን አንደኛን አይተናል፣ አራተኛ እናያለን። አራተኛ ድምፆች ደግሞ ከአንደኞች የሚለዩበት ዋናው መሰረታዊ ባህሪ ምንድን ነው? አንደኛው የሚል ወደ ውስጥ የሆነ ድምፅ ሲኖረው፣ አራተኛው ደግሞ አፋችን ከፍተን ነው የምንጠራው። ስለዚህ እዚህ ጋር የመቤተሰብ ነው፣ ከዚህም የመቤተሰብ ነው። ሁለቱም በአንድ መጥራት ትችላላችሁ። ለምሳሌ አያችሁ፣ ሁለቱ የተለያዩ ናቸው። አንደኛ ከሆነ ድምፅ ሲኖረው ይህን ድምፅ ነው የምንወስደው። አራተኛ ከሆነ ደግሞ አፋችን ከፍተን ነው የምንጠራው። ስለዚህ ማ ስትሉም አፋችን ይከፈታል ማለት ነው በሌላ አባባል። ከዛ ማ በዚህ ጋር ዳ፣ ከዚህም ካ፣ ታ፣ ሳ፣ ና ስትሉ በተመሳሳይ ሁሉም አፍ የሚያስከፍት ፊደል ከሆነ ፊደሉ አራተኛ ብለን እንወስደዋለን። ስለዚህ ማወቅ ምን ይላል? ማወቅ። ዳገት። ካርታ እዚህ ጋር አሁን ካም ስትሉ አፍ ያስከፍታል፣ ታም ስትሉ አፍ ያስከፍታል። ማናት የምትቀር? ር ነች። ር ደግሞ የሚል ድምፅ ስላላት ስድስተኛ ትሆናለች። ስለዚህ ካርታ ስትሉ ሁለቱ አፋችሁን ያስከፍታል። አንደኛና ስንተኛ? ሶስተኛው እዚህ ጋር ያለው ማለት ነው። ሌላው ታሪክ አሁንም ታ ስትሉ አፋችሁ ይከፈታል አይደለ? ስለዚህ ይህ ፊደል አራተኛ ይሆናል ማለት ነው። ሳ ስንል አፋችን ይከፈታል። አሁንም ሳ አራተኛ ነው። ሳመች። ና ስትሉ አራተኛ ነው። ናቸው የሚል ቃል ይሰጠናል። ከዛ ወደ ስድስተኛው ስንሄድ ስድስተኛ ፊደሎች የሚል ወደ ውስጥ የሚጠራ አጭር ድምፅ ነው ያላቸው። ለምንድን ነው አጭር የሚሆነው? ትንፋሻችን ወደ ውስጥና ወደ ውጭ መግባት ስለማይችል። ስድስተኛ ፊደሎችን በትክክል ስንጠራ ትንፋሽ እንቅስቃሴ የሚባል ነገር አይኖርም። ስለዚህ ምግብ ሁሉም ወደ ውስጥ ይጠራሉ። ምግብ ይላል። ምግብ። ድርቅ። ግምት። ልብስ። ንግድ። ትንሽ አሁን የጠራነው በሶስተኛ ቢሆን ኑሮ ምን እንደሚሆን ልንገራችሁ። ሚግብ ነው። አሁን የኛው ራሱ ምግብ የሚለው ቀለል አድርገን ስንጠራው በኖርማል ምግብ ይላል። ነገር ግን ሶስተኛ ቢሆኑ ኑሮ ሚጊቢ የሚባል ትርጉም የለውም። ሚጊቢ የሚባል ነገር የለም። እዚህ ጋር ለምሳሌ ድርቅ ያለ በስድስተኛ ድርቅ ብለናል። ሶስተኛ ቢሆኑ ኑሮ ዲሪቂ ትርጉም የለውም። ዲሪቂ ምንድን ነው? ምንም አይነት ትርጉም የለውም። እዚህም ጋር ግምት ነው የሚለው። አሁን ግምት ስድስተኛ ሲሆን ሶስተኛ ቢሆን ኑሮ ጊሚቲ ምንም አይነት ትርጉም አይሰጥም ማለት ነው። ስለዚህ በዋናነት ሶስተኛና ስድስተኛ ፊደሎች በፍጹም እንደማይገናኙ ማወቅ መቻል አለባችሁ። ልብስ ሶስተኛ ቢሆን ኖሮ ሊቢሲ ነው የሚሆነው። ስለዚህ ትርጉም የሚሰጠው አንድ ቃል በተሰጠው ቃል ወይም ፊደል ሲጻፍ ብቻ ነው። ልብስ ብላችሁ ጻፉ ብዬ እኔ ስድስተኛ ማድረግ ካልቻላችሁ በሶስተኛ መጽፉት ከሆነ ትርጉም ያጣል ማለት ነው። ስለዚህ እናንተ ከቻላችሁ አሁንም እያዳመጣችሁ ለመጻፍ ሞክሩ። ዩቲዩብ ላይ ስትገቡ
ዩቲዩብን ከፍታችሁ ቃላት መጻፍ የምትፈልጉ ከሆነ ከፍታችሁ ስልካችሁን ሳታዩ ብቻ እዛው ባላችሁበት ሆናችሁ ቁጭ አድርጋችሁ ለመጻፍ ሞክሩ። ጽፋችሁ ስትመጡ ቸክ አድርጉት። ተሳስቻለሁ ወይስ አልተሳስቼ የሚለውን ራሳችሁን ፈትኑ። ንግድ 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 ትንሽ ትንሽ ሶስተኛ ቢሆን አሁን ትንሽ የሚሆነው። ስለዚህ ሶስተኛ እና ስድስተኛ በዚህ መልክ ለዩዋቸው። ሌላው ሁለተኛ ኡ ፊደል ደግሞ በፊደል ደረጃ ሁ፣ ሉ፣ ሙ፣ ሱ፣ ሩ ስንል የምንጠራቸው ናቸው። ሌላው ኤ ፊደል ኤ ማለት ደግሞ ሌ፣ ሜ፣ ሴ፣ ሬ፣ ሴ፣ ሼ እያለ የምንጠራቸው ጠበቅ አድርገን የምንጠራቸው ናቸው። በተፈጥሮ ሶስተኛ እና አምስተኛ ፊደል ጠበቅ ተብለው ነው የሚጠሩት። ስድስተኞች እና አንደኞች ደግሞ ለቀቅ ተብለው ይጠራሉ። ሌላው የሰባተኛው ኦ ድምጽ ነው። ኦ ማለት የሁሉም ፊደላት የመጨረሻ ድምጽ ነው። ሆ፣ ሎ፣ ሞ፣ ሶ፣ ሮ፣ ሶ፣ ሾ፣ ቆ፣ ቦ እያልን የምንጠራቸው ናቸው ማለት ነው። ቤተሰብ ዛሬ ያየናቸው ቀለል ባለ ሁኔታ በተለይ አንደኛን ከአራተኛ ሶስተኛን ከስድስተኛ እና እንዲሁም ደግሞ በውስጣቸው ያለው ድምጽ ፊደላትን ስናነብ ምን እንደሚመስል በቀላሉ አይተናል። እናንተም ይህንን ቪዲዮ ተመችቷችሁ ከሆነ ወይም ድጋሚ እንዲሰራላችሁ የምትፈልጉ ሰዎች ካላችሁ የምትጽፉ ድጋሚ ይሰራልን፣ ማትችሉ ደግሞ ኮመንት ላይ ቁጥር ጻፉልኝ። በድጋሚ በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ እያልኩኝ ከወዲሁ ልሰናበታችሁ። በውስጥ መስመር መማር የምትፈልጉ ከታች በማስቀምጥላችሁ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። በሳምንት 5 ቀን ከሰኞ እስከ ዓርብ ከጠዋት 12 ሰዓት እስከ ሌሊት 6 ሰዓት በኢትዮጵያ ከነዚህ ሰዓቶች መካከል አንድ ሰዓት በመምረጥ መማር ትችላላችሁ። በድጋሚ መልካም ጊዜ ይሆንላችሁ።